አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የጥናት አካዳሚ ተከታታዮች እንኳን ደህና መጣችሁ ብያለሁ ማለት ነው። ዛሬ ደግሞ ብዙ ጊዜ ያላስተማርኳችሁን እንግሊዘኛ መማር የምትፈልጉ እንግሊዘኛ በአማርኛ ሳይሆን ዋናውን እንግሊዘኛ መማር የምትፈልጉ ልጆች መሰረታዊ ማወቅ ያለባችሁን ወሳኝ ቃላቶች ይዤላችሁ መጥቻለሁ ማለት ነው። እነዚህን ሳትለምዱ እነዚህን ቃላት ሳትይዙ ወደ እንግሊዘኛ መግባት አትችሉም ማለት ነው። እንግሊዘኛ መማር የምትፈልጉ ልጆች ዋናውን እንግሊዘኛ ማለት ነው መጀመሪያ ዛሬ የማስተምራችሁን ሁለት ከዚህኛና ቀጣይ ክፍሎች አሉት ማሳያችሁን እንግሊዘኛ ቃላቶች በደንብ ትይዛላችሁ ትለማመዳላችሁ ማለት ነው። ከዛ በኋላ ነው ወደ እንግሊዘኛ የሚገባው ማለት ነው። ለዩቲዩብ አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ አድርጉት። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ ከመሰረታዊ ጀምሮ እናስተምራለን ማለት ነው። ሂሳብ ከመደመር አማርኛ ከመጀመሪያው ሀሁ ጀምሮ እንዲሁም አማርኛ በእንግሊዘኛ የሚባለው እናስተምራለን ማለት ነው። ቀጥታ ወደ ትምህርቱ የሚገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ ማለት ነው። እሺ መጀመሪያ እቺ የእንግሊዘኛ ፊደል አይ ትባላለች። እቺ አይ ራሷን ትርጉም አላት ማለት ነው። አይ ማለት እኔ ማለት ነው። አይ ካለ አንድ ሰው እኔ እያለ ነው። እንግሊዘኛ አይ ማለት እኔ ማለት ነው። ይሄ ደግሞ ሲነበብ ዋይ ኦ ዩ ያለው ፊደል ሲነበብ ደግሞ ዩ ይባላል። ዩ የአማርኛ ፊደል ዩ ሁለተኛው ማለት ነው። ዩ ማለት አንተ። ከዚህ ጋር እንድትይዙልኝ የምፈልገው ነገር ዩ አንተ ለወንድ ብቻ አይደለም እንጠቀምበት፣ ለሴት አንቺ ለማለትም እንጠቀምበታለን ማለት ነው። እንደ ምሳሌ ነው የወንዱን ያረኩላችሁ። ስለዚህ ዩ ማለት አንተ፣ አንቺ። ብዙ ሰው ከሆነ ደግሞ እናንተ ለማለት ያገለግላል። የእንግሊዘኛ አንዱ ቃል ለሁለት አይነት ጾታ ያገለግላል ማለት ነው። እሺ እዚህ ጋር ስንመጣ ደግሞ ሂ ተብሎ ይነበባል። ሂ ማለት እሱ። ሂ ማለት እሱ። ለወንድ እሱ ካለ ለሴት ምን ይባላል ማለት ነው? ሺ። ሺ ካለ ደግሞ እሷ ማለት ነው። ሺ ማለት ደግሞ እሷ። ቀጣይ እዚህ ጋር ስንመጣ ዘይ ማለት ደግሞ እነሱ ማለት ነው። ዘይ ማለት እነሱ ተመሳሳይ ቃል ነው ከዚህ ጋር ያለው። እዚህም ዜም ስንልም እነርሱ ማለት ነው ማለት ነው። ትናቸው እንደ አጠቃቀማቸው እንቀይራቸዋለን ማለት ነው። እሱ በሌላ ክፍል አሳያችኋለሁ። ስለዚህ ማንን ያዝነ ማለት ነው? አይ ማለት እኔ ማለት ነው። አይ ማለት እኔ ማለት ነው። ዩ ማለት አንተ ማለት ነው። ሂ ማለት እሱ። ሺ ካልነ እሷ። ዘይ ካለ እነሱ። ዜም ካለም በተመሳሳይ እነሱ። ይሄን ከያዝነ ወደ ቀጣዩ ደግሞ እንያቸው። እስከዛው ይሄን እስካሳያችሁ ላይክ ያላደረጋችሁ ካላችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ ማለት ነው። እሺ እሱን ካረጋችሁ እዚህ ጋር ሂር ይላል። ይሄ ሲነበብ ሂር HERE ሲነበብ ሂር ማለት ነው። ሂር ማለት እዚህ ማለት ነው። እዚህ አም ሂር ምናምን ስንል እዚህ ነኝ ማለት ነው። ሂር ማለት ያላችሁበትን ቦታ ወይ ደግሞ የሆነ የምትጠቁሙት እዚህ አካባቢ ከሆነ እዚህ ለማለት ሂር እንጠቅማለን። የሂር ተቃራኒ ደግሞ እዚህ ጋር ዜር ይነበባል። ይሄ ሲነበብ ዜር ካለ ደግሞ እዚያ ማለት ነው። ዜር ማለት እዚያ፣ ዜር። እሺ ኦን። እነዚህ እዚህ ጋር በደንብ ልብ ማለት አለባቸው። በተለይ አቅጣጫ ምናምን ለመጠቆም የሆነ ቦታ ለመጠቆም በጣም አስፈላጊ ነው። ስለዚህ ኦን ስንል ደግሞ ላይ ማለት ነው። ኦን ማለት ላይ ማለት ነው። ከላይ ምናምን ለማለት ኦንን ነው የምንጠቀመው። አንደር ማለት ደግሞ ስር። አንደር ስር። እሺ ኢን ደግሞ ስትነበብ ኢን ማለት ውስጥ ማለት ነው። ኢን ማለት ውስጥ። ቢሎ ማለት ደግሞ በታች ማለት ነው። ስለዚህ አንዴ ስናየው ሂር ማለት እዚህ ማለት ነው። ዜር ማለት
እዚያ ማለት ነው። ኦን ማለት ላይ ማለት ነው። አንደር ማለት ስር ማለት ነው። ኢን ማለት ውስጥ ማለት ነው። ቢላው ማለት በታች ማለት ነው። ስለዚህ እነዚህን ከቻላችሁ በኋላ ነው ወደ እንግሊዘኛ መግባት ያለባችሁ ማለት ነው። ዝም ብላችሁ ከዋናው ከትልቁ መጀመር እነዚህ መሰረታዊ እንግሊዘኞችን ቃላቶችን ማወቅ አለባችሁ ማለት ነው። በቀጣይ በአማርኛ በሃሁ ፊደል እንዲሁም በአማርኛ በእንግሊዘኛ ከመሰረቱ ጀምሬ ቪዲዮ የምለቅላችሁ ይሆናል ማለት ነው። ታች ገባ አስቀምጥኩላችሁ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም አናግሩ ማለት ነው። በቀጣይ ቪዲዮ እስከመጣ ድረስ ሰላም።